በቅዱስ ላሊበላ ስም ይቅርታ ጠይቃለሁኝ። አጥፍቻለሁ። ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረግኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረግኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት ዕጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። ናችሁ ወንድሞቼ እህቶቼ፣ ሰላም ናችሁ? ሰላም በምንድን ነው ሀሳብ የተወያያችሁ የነበረው? ያው ሀሳባችን ከሷ ራስ አንወርድም። መውረድማ አንወርድም፣ ግን ሁሉም የራሱ ስራ አለው። ስራ በተገቢው ስራችንን መስራት አለብን የሚል እምነት አለኝ። እንዴት መሰላችሁ? አንዳንድ ጊዜ ልጅቷ ይቅርታ ጠይቃለች። ይቅርታ መጠየቋ ትልቅ ነገር ነው። እኛ የምንፈልገው ስህተት የሆኑ ነገሮች ከአሁን በፊት ሲዋረዱ የመጡ ስህተት ነገሮች ይቅርታ ሳይጠየቁና እርማት ሳይሰጣቸው ስላለፉ ነው ለዚህም የተደረሰውና ኔክስት ስቴፖች በህግ መሄድ አለባቸው። ጎሳዬም ያንን ሙዚቃ ማውረድ አለበት፣ ከዩቲዩብ ማስጠፋት አለበት። የጎሳዬም የሷን ጉዳይ በህግ የተጀመሩ ነገሮች በህግ ይሄዳሉ። ግን ምንድነው እሷስ አጥፍቻለሁኝ ይቅርታ ከሳለሁ ብላ ይቅርታ ጠይቃለች አይደል? ውስጣችን ተሰግዝገው የተቀመጡ መርዝ የሚረጩ አሉ አይደል? ስለዚህ እነሱ ትክክል ናት እያሉ ሐሳብ ሲሰጡ የነበሩት አሁን እሷ ስህተት ነው ተሳስቻለሁ ይቅርታ ከቅዱስ ላሊበላ ጋር ታሪክ የተገናኘ አይደለም ለመካስ ዝግጁ ነኝ የእናንተን ፍቃድ ነው የምጠይቀው ብላ ቪዲዮ ሰርታለች። እነዚህ ሰዎች አሁንም ትክክል ናት ብለው ሊቀጥሉ ነው ወይስ ስህተት ነው ብለው ሊቀጥሉ ነው? የህግ ጉዳይ የህግ የራሱ ጉዳይ ነው። ሰው ማድረግ የምንችለው እኛ ቪዲዮውን ማስጠፋት፣ ለቀጣይ የቅዱስ ላሊበላን ታሪክ በስነ ስርዓት ሄዳ ከቦታው ሄዳ ማህበረሰቡ ምን አይነት ማህበረሰብ እንደሆነ የቅዱስ ላሊበላን ታሪክ ደግሞ ከዳር እስከ ዳር ሄዳ እንድታውቅ ነው እኛ የምንፈልገው። ማወቅ ነው። ትውልዱ ትክክለኛውን ታሪክ ማወቅ አለበት። ሰው ትክክለኛውን ታሪክ ደግሞ ማወቅ ያለበት ደግሞ ከቦታው ከታሪክ ተመራማሪዎች ከባለ ታሪኮች ነው ማወቅ ያለባቸውና ሰው የራሱ ስራ ይሰራል። ግን አግሬሲቭ ሆነን ደግሞ አጀንዳ እንትን ብለን ደግሞ ቁጭ ማለቱ አካውንት ማዘጋትም ካለብን በውስጡ ሁሉንም ነገር መስራት እንችላለን። የህግም ጉዳይ እሱ ብቻ ሳይሆንም የጎጃም ማህበረሰብን የሰደበ ሰው አለ። ማህበረሰብን የናገረ ማህበረሰብን ያንቋሸሸ ማህበረሰብን የዘለፈ ሰው ሁሉም የራሱን ማግኘት አለበትኝ። በህግ የተጀመረው ጉዳይ በህግ ይሄዳል። እሷ ብቻ ሳይሆን ካሁን በፊት ጎሳዬ የሰራውንም በህግ ይሄዳል። እኔ እንደዛ ነው ብዬ ነው የማስበው። ምክንያቱም ልጅቲቱ አትሊስት ሰራቻንን አይደለ በቃ ጥፋት እንደሆነ ተነገራትኝ። ምንም ገጭጓ ብትልም ማንም ይሁን ማንም ከእውነቱ ማፈግፈግ አይችልም። እውነቱን ተነግሯታል። እውነቱን ተጋፍጣለች። ስህተት ነው ብላ ሰርታለች። ስህተት ነው እያለች እንኳን ከውስጣችን የተሰገሰጉ ካንሰሮች ማህበረሰብ የተሳደብንና ጥላቻ ያለባቸው ሰዎች ዛሬም ትክክል ናት ምንም ጥፋት የለባትም እያሉ እኛን የሚላሉ ከሷ ይልቅ እነሱንም አብረን መጋፈጥና እነሱንም አብረን መታገል ነው ዋናው ትልቁ ነገርና እኔ እንደዛ ብዬ ነው ማምነው የማስበው። ምክንያቱም
የኛ በባለፈው ጀምሬ ተናግሬያለሁ። የኛ ጉድለት ነው የአርቲስቶቻችን፣ የታሪክ ምሁራኖች፣ የጸሐፊዎች ጉድለት ነው፣ ችግር ነው። ይሄ ላስታላል ይበላል ሌላ አካባቢ ሌላ ቦታ ቢሆን እስካሁን የት በታ በተደረሰ እስካሁን ምን በስሙ ምን እንደሆነለትኝ። ግን የኛ ችግር አለብን። አርቲስቶቹ ስለ ታሪክ አያውቁም። ስለ ዳሌ ስለ ሽንጥ ነው የሚዘፍኑልን። ዲቴል ገብቶ ስለ ማህበረሰቡ ትውፊት ታሪክ አያውቁም። ሰው ሌላውን መውቀስ እኮ ለኛ እኮ በጣም ችግር ነው፣ ችግር ይሆነብናልና እኔ በዛ አይነት አካሄድ ነው የምሄደው። ቴንክ ዩ። እሺ እናመሰግናለን። ቆይ ዘላሊበላ ጠቅለል አድርጎ ይሄድበታል። አንቺ አሁን ለተናገርሽውም ለጠየቅሽውም እሱ መልስ ይሰጥሻል። ብላክ ሆል ሰላም ብያለሁ። ሰላም እንዴት ናችሁ? ወንዴ እንዴት ነው? እንኳን ደህና መጣህ። ሰላም ብያለሁ። እንኳን ደህና ቆያችሁ። ኦኬ እኔ ብዙ አይደለም እህቴ ቅድስት በጣም ቆንጆ አድርጋ ገልጿለች ብዬ መናገር ፈልጋለሁ። ማለት የኔን ሐሳብ ማለት ነው። የኔን መረዳት ተናግሯለች ብዬ አስባለሁ። እኔ እውነት ለመናገር ሰሞኑን እየተከታተልኩ ነበር ያለውን ነገር ምናምን ፍጹም ስህተት ማህበረሰብን የማይወክል በጣም ብዙ ካልቸር ክላሾች የተደረጉበት ነገሮች ነው ያየሁትና ይህንን ነገር ያው መጨረሻውንም እንዳያችሁት ልጅቱም በራሷ መንገድ በገባትም ሰዓት ሊሆን ይችላል ህዝቡ በፈለገበት ሰዓት ባይሆንም ተረዳውበት ባለች ሰዓት ይቅርታ ጠይቃለችና እንደ አማራም ይህንን ነገር እኛ ሞር ኢነርጂያችንን ከአንድ ግለሰብ ላይ ያው ተጽዕኖ ፈጣሪ ቲክታከር ነሽ በእርግጥ ግን ከሷ ከአንድ ግለሰብ ላይ ሞር ኢነርጂያችንን ዌስት ማድረግ አለብን ብዬ አላስብም። ብዙ ስለ ታሪኩ የሚያውቁ የታሪክ ምሁራን አሉ በደንብ መግለጽ የሚችሉ ማብራራት የሚችሉ። ምክንያቱም እኔ አሁን አንዳንድ ቤቶች ላይም ሳይ እዚሁ ከራሳችን ከአማራ ውስጥ ሆኖ ይሄ ጥያቄ ክሊር ያልሆነለት አለ። ኢቭን ትናንት የአማራ ቤቶችም ተከፍተው ምን ለማለት ህዝቡ እንደፈለገ እንኳን አንደርስታንድ ሳያደርግ ልጅቱን ዲፌንድ ለማድረግ ሲሞክሩ የነበሩ ልጆችን አይተናልና ይሄ ነገር ክሊር አድርገው የተደረገው ነገር ምንድነው ግልጽ አድርጎ ያለውን ነገር ማህበረሰብንም ታሪክንም ከዛ አንፃር ግልጽ አድርጎ በደንብ ማብራራት የሚችሉ ሰዎች መጥተው ካልቸራችንም ክሊር ማድረግ ማሳደግም ያሉብንን ነገር እያሳደግን ስህተት የሆኑ ነገሮችን እያርን መሄዱ ላይ ሞር ኤነርጂያችን ብናጠፋ መልካም ነው ብዬ አስባለሁ እንጂ አንድ ግለሰብ ላይ እሷ ጋር ያው እሷ እንደገለጸችው እቴ በህግ መሄድ ነገር ካለ በህግ በሌሎች መቀጣጫ መንገዶችም ካሉ በዛ ወይ መሄድ ነው እንጂ ሞር ታይማችንን ነገሮችንም ዛሬ ዌስት ማድረግ ለማህበረሰቡም ለካልቸር ክላሪቲው ምንም የሚጠቅም ነገር አለው ብዬ እኔ ፐርሰናሊ አላምንም። እና እዛ ነገር ላይ ሞር ፎከስ አድርገን ወንድሞቻችን በደንብ የሚያውቁ ከኛ የተሻሉ ከሂስትሪ ሞደርኑንም ሻሸመኔ ለጀማይካው ሰጡ አይደለ? ልክ እንደዛ ምኒልክ ፈርስት አዲስ ዓለም የምትባለውን ቦታ ከፈላሻ ለመጡት ፈላሻ ምንላቸው ለእስራኤላኖች ሰጧቸው። እነዚህ ሰዎች ተንሰራፍተው የትም ዓለም ላይ መስራትን ሊያስተምሩ ይችላሉ። ቀጥቃሽ ሰሪ ነው። እነዚህ ሰዎች እዛ የተሰጣቸው ቦታ ነው። እነዚህ ሰዎች ቀጥቃሽ ሳይሆኑ ከእስራኤል የመጡ ባለሙያዎች ናቸው። ፈላሻ የሚባሉት ከእስራኤል አሁን እስራኤላውያን ሆነው ወደ እስራኤል የሚሄዱት ማለት ነው። ለሱ ታሪክ ልዩነት አለ። ሰዎቹ ኢትዮጵያዊ ናቸው። መልካቸውን ብታየው ከጎንደር አይለይም፣ ካንተ ከኔ አይለይም። ግን የጁስ ደም አላቸው። እንዴት አድርገው ነው የሚመጡት? እኔ ያልገባኝ ነገር ከምኒልክ ፈርስት ጋራ ይኸውልህ እንደ ታሪኩን አንድ ደቂቃ ከሰጠኸኝ ንግስተ ሳባ ምኒልክ ዘፈርስን ወለደች አይደል? ከሰሎሞን ሲሄድ የእስራኤል ህዝብ ሰላማዊ ሰልፍ ወጣ፣ አመጽ አስነሳ። አመጽ ያስነሳው እኛ ኢትዮጵያዊ ክልል ያለው የወሰደው ነው። ፕሊስ አንዴ ታሪኩን ማወቅ አለባችሁ ብዬ ነው። ካልፈለጋችሁ ችግር የለም። ስለዚህ እኛ ያንተ ልጅ ከኢትዮጵያዊ ክልል ስለሆነ አረዘምከው ታሪኩን አሳጥረውና እኮ ታሪኩን እንድትነግር በየ እንደዛ ነው ታሪኩ አመጣጡና ከዚህ ሀገር ልጁን ሲያባሩት በእኔ ልጅ እድሜ ክልል ያሉ እስራኤላውያን በሙሉ ከዚህ ከተማ ይውጡ ብሎ ሲያባራቸው ጽላተ ሙሴን ይዘው በመቶ ሺህ የሚቆጠሩ ወጣቶች ወደ ኢትዮጵያ መጥተዋል ከምኒልክ ፈርስት ጋር። እነዛን ወጣቶች ምኒልክ ሲነግስ እነዛን ወጣቶች በዛ አብሮት የመጡትን በሙሉ አዲስ ዓለም የምትባለው ግዛት ላይ ለነሱ ሰጣቸው። ዳስ ዋርቲዝ ከዚህ እነዚህ ሰዎች ከዛ በኋላ አዲስ አበባ አሉ የትም ቦታ አሉ። ግን አሁን ድረስ እስራኤላውያን ሆኖ በደማቸው የተመረመሩ እስራኤል ይገባል። ምን መሰለህ አጀንዳ ላይ ስቲክ አድርገህ ማውራት አትችልም። እኛ እሱን እንደ ምሳሌ ነው የሰጠው። እኔ የሰጠው አንተ አሁን ስለነሱ እንዴት እንደመጡ ሄደ ወደ ኋላ ትተነትንኛለህ። I don't have to do that። እኔ ጠየቅኩ በኢትዮጵያ ውስጥ ጎጂ ባህል አለ።
ለምሳሌ አንጥረኛ የሚባሉት አሁንም ድረስ በቴሌቪዥን ስላየው ነው። ማህበረሰቡ ድንጋይ ወረውርባቸዋል፣ ያገላቸዋል፣ አይጋባቸውም፣ በጥሩ መንፈስ አይጠራቸውም፣ ይሰድባቸዋል። እንደዚህ አይነት ሴቶች አሉ ኢትዮጵያ ውስጥ ነው እንጂ እኔ አሁን አመጣጣቸው እንድትንትን አለ እንትኑ ላይ ነው እያወራሁት። ሪሌት አድርገ ከዚች ማለት ከነዚህ አሚናዎቹ ጋር ሪሌት አድርገ እንድታወራ ነው። እና ኤኒዌይስ አመሰግናለሁ። ወደ በላይ እንሂድ። በላይ አንተ ጋር ልምጣ። እኔ ነኝ ተረኛው። ይቅርታ አዲስ ማን አንተ? ተስፍሽ። እሺ ቀጥል። ተስፋ ያደርገው። እሺ አመሰግናለሁ። ሀሳቤን ለመሰብሰብ እና ለማሳጠር ሞክራለሁ። መጀመሪያ ተስፋ ያደርገው ነክ ወይስ ሌላ ሰው ነው? በሱ ስም ነው ያደርገው። ተስፋ ያደርገው ራሱ ነኝ። ኦኬ እሺ። ወንድሜ አዲስ ምናልባት አሁን በደገው ጊዜ በዘጠናዎቹ ያለውን እያሰብክ እያወራህ ነው የሚመስለኝ አንተ በየዋህነት። እኔም ክፍለ ሀገር ላይ አሁን ሲመጡ ወደ ሐረር አካባቢ ሲመጡ ከላሊበላ መጣም ብለው በማሞገስ ውስጥ ነው እንትን የሚያደርጉት። የሆነ ጊዜ ያላቸው መተው ያንን ነገር ይሉና ሰውየውን ነው የሚያሞግሱት። ከሰው በላይ ሁን እያሉ እየመረቁ ምናምንና ያለንን ነው የምንሰጣቸው። አንዳንዴ እንደው ምንም የለንም ስንላቸውም በቃ እኛ እኮ ለዚህ ነው እንደዚህ ስላለብን ነው ብለውን ነው የሚሰናበቱት። ያ በደጉ ጊዜ የነበረ ነው። በጎሳዊ ሙዚቃም ጨፍረናል። እኔ ላሊበላ ግጥሙ በጣም ነው የምወደው። ድምጿ ማረከኝ እያለ ለአንድ እንስት የተዘፈ አለቀ። ሴት ልጅ ከላስላስ አታልፍም። ሴት ልጅ ከላስላስ አታልፍም። በቃ አታልፍም። እንቁርትዬ ነው ማንቁርቷን ይዤ ይኸው እያስጫውኳት በቃ። እስቲ ቆይ ቼክ ላድርግ። አልመጣም። አይገርምም? መኩሻ አልመጣም። የሚገርም ነው። ልጅ እኔ ያው ብዙ ያልሄደብኝን አልሄድም፣ ብዙ ያልሄደብኝን ብዙ አልሄድም። ገባ? ሴት ልጅን ከደበደብክ በኋላ ምንም የምሰጥ ክሬዲት የለም። ምንም ታርግ፣ ፓወሯ ምላሷ ላይ ብቻ ነው። ሴት ልጅ አለ ወይ ህግ ጋር ሄዳ ምናምን ተግባባን። ህግ ጋር ትሄዳለች ወይ ፓወሯ ምላሷ ላይ አለ፣ አለቀ። ስለዚህ ሴት ልጅን ደበደበ፣ ያውም አይኗ እያበጠ። እንዴት ነው ጨክነ የምትሰነዝረው? እኔ እንጃ። እግዚአብሔር ምስክሬ ነው የምለው። ሴት ልጅን አሁን ቦክስ እንደው ጨክነ ትሰዳለህ? እንዲሁ የፈለገ ምላሷ ቢንጣጣ ምናልባት አልጋ ላይ ካገኛት እንደው የሆነ ነገር ልጨክን ትችላለህ። ምናልባት አልጋ ላይ ከወንድ ጋር ይዛሃት ስሜታዊ ሊያደርግ ይችላል። አልጋ ላይ ያንተን ጭክ እያገላበጠ ምናምን ስታይ ያኔ ይከብዳል። ኦፌላላ ሰቅሏት ምናምን ነገር እዚህ ካየ የዛኔ አክሽኑ ልትቆጣጠረው አትችልም። የዛኔ እስቲ አልመጣም። እግዚአብሔር ምስክሬ። ሴት ልጅ ከምላስ ውጭ እኔ በምላስም ማብሸቅ ስለምችል ቺኮሎጂ ስላጠናው ማብሸቅ እችላለሁ። ካያችሁ በሌላ ሰው አይበሽቁ። ፈጣሪ ምስክሬ። ሴቶች በማንም አይበሽቁ። ገስት በርግጅ ያለው እኮ መኩሻ ብርግድ ነው። ለአሁን ሌላ ሰው ለባሉ ድምቀት እንትን ብል ቆይ የሆነ ሰው አሁን ለሙከራ ስርጭት ባረግ ድልድል የሚላል አንዴ ላስመጠና ላውጣለት። ለእኔ ያንተ ስለሌለ ነዋ መኩሻ። ያንተ አይታየም። ለምን እሱን ሰስፔንድ አድርገውባል? ሰስፔንድ አድርገውታል ብሮ። ለዛ ነው አያሳየም ምንም ነገር። ገባ? ለዛ ነው አሁን ለምሳሌ ከከሰሰ ይልቅ በእኔ ነው ሰው የተናደደው። አሁን ለምሳሌ ነጭ ቅማል መናደድ የነበረባት በእኔ አልነበረም፣ በከሰሳት ሰው ነዋል። ነጭ ቅማል እብድ ያረጋት ማን? ሚጥሚጣ ልሞክርና ላሳይ። ነይ ግቢ። ይኸው መሞከር ያለ አርጋት ሚጥሚጣ
ነይ አንዴ አንቺ ሸፋፋ የታባሽ ሄድሽ? ልኬልሻለሁ ሚጥሚጣ ከአንተ ነው ያ ከአንተ ነው መኩ አትገቢያት ከዚህ በኋላ ሚጥሚጣ አትገቢያት ከዚህ በኋላ አለቀልሽ አትገቢ ለሙከራ እንዳይጥ በሞክርብሽ እምቢ አልሽ ሳርቹ እንዴት ነሽ ሌላ ሰው ያስገባል ይኸው እየጻፉ ነው የሆነ ያስገባል አካውንት ያስገባል ኤኒዌይስ ስለምንድን ነው እና ለዛ ነው እኔ አሁን ለምሳሌ ከጸብ ጋር በጸብ ሴቶች የሚናደዱት ስለማቅ ምናቸውን ቆንጠጥ ሳርግ ስለሚያማቸውን ስለማቅ አሁን ለምሳሌ ላይቭ ግባ ነው የሚለኝ ኦኬ በራስ ግባ እና ላክልኝ ስለዚህ ምንድነው እንደነገርኳችሁ ዊክነስ ስለማቅ በሞጣ አይናደዱም በጉቷ አይናደዱም ማንም ቢናገራቸው ሴቶቹ አይናደዱ እየነዳ ነው ኦኬ ስለዚህ አይናደዱ እኔ እስቲ ተንኮስ ላድርግ ሲሉ እንዲያው በገርፋቸው ይሻላል እኔ ከምናገራቸው እንደው ገረፍ ባረጋቸው ደስ ይላቸዋል እኔ የምናገራቸው ብቻና ብቻ ያማቸዋል ሀናቡ የምትባል አንድ አለች ቅንድብ የሌላት መኪና ውስጥ ዱቅ የምትል ልጅ ማለት ነው እና ዮኒ እኛም ባገኘው በቦክስ እንደዚህ ነው የምደበድበው ምናምን ትላል ምን ያህል ባሳብዳት ነው አስባችሁታ ቅንድብ የላትም ሀናቡ ሰላቢ ናትና ዮኒ ማኛም ባገኘው እንደው ይዤ አረጀ እኮ ቲክታክ ላይ ምን ትላለች ምንም አልልም ቁሬማ እላታለሁ በቃ በቃ ይኸው ሰሞኑን ትሄድብኛለች እንቁርቲ እላለሁ አለቀ በቃ ብዙ ዜና አያስፈልግ ከዛ ማልቀስ ነው የኔ አባት ቦታውን ወስጄ ልጥፍ ነው የማደርገው የተናደደችው አንቺ ጥቅርሻ ብያት ነው እና ውሻ ጥቅርሻ ትመቸኛለች መሪ እየደበደበች ነው የምትልሰኝና እዝናናለሁ እኔ እዝናናለሁ አልዋሽ እዝናናለሁ እኔ ቺኮቹን ወጋ ሳረጋቸው የሚያለቅሱት አለቃቀስ ይመቸ ወንዶቹ ብዙ እኔን አይናገሩኝም ካያቸው እና እንደዛ ቦቴክስ እየተወጋው ነው ፊቴ ፏፈሽ እንዴ
ቦቴክስ አስባችሁታል? ሰው ሲያምርበት አማረበት ብትሉ ምናችሁ አይነካል? ምናችሁ ይነካል? አሁን ማኝዚ ተመችቶታል፣ የምንሰድበው ስድብ አሳምሮታል ብትሉ ምናችሁ ይጎዳል? ምናችሁ ነው የሚጎዳው? ነው መርፌ ፊቴን የምወጋው ቦቴክስ እያሉኝ ሀናቡ እየተቀረሸች እኔ እያማረብኝ ሲል ጓያ ሙስሊሞችም ማሻአላ በሉኝ እንዲህ ሲያምርብኝ። እንዲያውም እንትና መጣ ማሻአላ አለች፣ እንዲህ ብርቱካን መሰልኩ አለችኝ። ማን ነው ስሟ? ማናት? ሙኒት ሙኒት እንዲህ ብርቱካን የመሰልከው ታዲያ ምን ተፈጥሮ ነው አለች። የስራው ባህሪ ምቾት ላይ አይደለና እያ ሌላስ በምን በመስቀላቸው እየቀለዱብን ነው ዩቲዩብ ላይ እና አብርሃም ምን አላየውም። እናንተ ናችሁ በየቤቱ ሄዳችሁ ኢንፎርሜሽን የምታዩት። በእውነት እውነቴን ነው። የወንድ ልጅን ምቾት የሚያሳየው ወንድ ልጅ ካማረበት ሚስቱ በደንብ ቴኬር ታደርገዋለች ማለት ነው። እዮዳብ ጉቶ አጋስስ የሆነው ሚስቱ ጋራጅ ውስጥ ስለምዘፈዝፈው ነው። እውነቱን ልንገራችሁ፣ ሚስቱ ጋራጁ ስለምታሽገው ጉቶና የሆነ አሰስገሰሱን ብላ እያለች ስለምትሰጠው ቁመና የለምን አፈር። እንደኛ ደግሞ ፏፈሽ ያበለብናውን ነገር ዱቅ የምትለው እንክብካቤ ሲበዛል ነው። ልንገራችሁ ብዬ ሞጣ ማይ ጥሩ እንክብካቤ አለ። ሞጣ ሚስቱ ትንከባከበዋለች፣ ምንም ጥያቄ የለው። ሞጣ ሚስቱን ትንከባከበዋለች። በእውነት ሞጣ ሚስቱ በደንብ ነው የምትንከባከበው። ያ በደንብ